የኤርትራ ሰራዊት ያው ኤርትራን ከዚህ በፊት ምሽግ ለማስለቀቅ በጋራ ያው በጋራ መራሮች እናንተ መራሮች የመሩን ብዙ መስዋዕትነት ተከፍሎበታል። እኔ በዛን ጊዜ ባልደርስም ማለት ነው በደም ጠንቅቄ ያውቃለሁ። የመጡትም ይናገራሉ። ተጠይቆም ነበር ዋ ተብሎ የተወሉ ሰዎች አሉ። ከስር መሰረቱ ምልሶች ጠይቀዋል። ከዛ አኳያ ኤርትራ ከስር መሰረቱ ኢትዮጵያ ውስጥ ገብቶ እንደዚህ አይነት ስራ መስራት አልነበረበትም። ይሄ ማንኛውም መከላከያ ጥያቄ ነው። ምንድነው የሚለው? ለምሳሌ የኤርትራ ሰራዊት እኛ እነሱን ድንበር ስንጠብቅ የነበረው ሰራዊት ገብቶ ኢትዮጵያ ያፈራችውን ንብረት ብቻ ሳይሆን የመከላከያንም ንብረት በሙሉ ወስዷል። ይሄ ደግሞ ውሸት አይደለም። አብዛኛው ያየታየ ስለሆነ ማለት ነው። የመከላከያ ንብረት ብቻ ስለሆነ አይደለም። እኛ ስንጠብቅ ነበር፣ እነሱ ሲጠብቁን ነበር። ንብረታችንን ብቻ ሳይሆን የማን የኢትዮጵያ ሕዝብ ንብረት እንደተወሰደ ነው እኔ የምቆጥረው፣ አብዛኛው የሚቆጥረው። በዚህ መነሻም ይሆናል ብዬ ገምታለሁ። ይሄ እስከዚህ ድረስ ሊደርስ የቻለውን ብዬ ነው የምገምተው። ማንኛውም ሰው ሲዘርፍ ቁጭ ብሎ አይም በትክክለኛ ማለት ነው። ከዚህ አኳያ መንግስት የራሱ የሆነ ጭንቅላቱን እንደገና መርምሮ ማሰብ የሚችልበትን አቅጣጫ ፈጥሮ የሚወስደው ነገር ካለ ቢወስድ ደስ ይለኛል። ካለዛ ደግሞ ያው የተደረሰለት ነው የሚወሰድበት እርምጃ ደግሞ ይኖራል ብዬ ገምታለሁ። ያው ከዚህ በፊትም መንግስቱ እንደዚህ ያርጎን ይሸሸው እሱ አውሮፕላኑን ሊያሸሽ ከሆነ ሌላ ጉዳይ ነው። ካለዛ በስተቀር ግን በጣም ሰው ነው። አሁን በጣም ሰዎቻችን እኔ እዚህም እዛም እያየው ነው። በመሰረቱ የኛ ሰው የት እንደሚወርቅ አይታወቅም። የእናንተ ደግሞ በጣም ደስ ይላል። እኔ ቁስለኛ አምጥቻለሁ። ማምጣት ስለሚገባኝ ነው ያመጣሁት። የተሰዋ ጥሎ አይወጣም። ቁስለኛ ጥሎ የሚወጣ አላየው። በትክክለኛ ውጊያ በትክክለኛው በኖርማሊ ሲባል የነበረው ትግራይ ላይ የራሱ ህዝብ ስላለ ቁስለኛ ያወጣ ነበር የሚባል። እኔ ግን አሁን በሰው መሬት ላይ ቁስለኛ የተሰዋ በስነ ስርዓት እንደውም በሀገሩ ላይ ነው ሲቀበር በህይወቴ የመጀመሪያ ቀን አየው። በህይወቴ የመጀመሪያ ቀን አየው። በወሬ ነበር የኤርትራ ውጊያ ላይ ወደ ኋላ ነው የሚቀበሩ የሚባል መሰማው። ያው በተጋነነ ውጊያ ገብቼ ስለማላቅ ማለት ነው። እና ጭራሽ አይገናኝም። የኛ በየምሽጉ ስር ነው የሚወርቀው። በየእንትኑ ነው ቆስሎ የሚቀረው። ቁስለኛውን የት እንዳለ አይታወቅም። ይሄው እዚህ ነው ያለው። እንደዛ ነው፣ በቃ እንደዛ ነው። ተመቶ እያለቀሰ ደርሳችሁበትም ይሆናል። አንዳንድ ሰው እዚህ ብቻ ሳይሆን በየቦታው ለቆ በሚሮጥበት መኪና ስር ተደግፈው ነው በእናት በእግዚአብሔር አንሳኝ ስል የሚያነሳው የለም። ስለዚህ እናንተ ደግሞ አንስታችሁ እንደምታክሙ ሁሉ ታች ያለው ይሰማል። እየሰማም ነው፣ በተጨባጭ ነው የምለው። ይሰማል። ታች ያለው አንስቶ ተነስቶ እንደሚታከም ታክሞ እንዳለ ሁሉ ለምን እናንተ አልፋችሁ ከሄዳችሁ በኋላ እነሱ ይመጣሉ አይደል? ምን ነበር እዚህ እናንተ ቁስለኛ ነበር አክሞ ይዘህዱ የሚባል ወሬ ከሲቪሉ ደግሞ ተሰማል። አንዳንድ ደህና የሆነ ሲቪል ይናገራል። ይሄ አሁን በየክልሉ አካባቢ ያለው ወልቃይትና ወሎ አካባቢ የተባለው እኛ ራያ እኔ ከማቀውም ከነበርኩበትም እኔ ራሴ የሆነ አመለካከት አለኝ። ለምሳሌ እኔ ወልቃይት ይሁን ራያ ይሁን በትግራይ ነው ማቀው፣ እንደ ግሌ ማለት ነው። በትግራይ ነው ማቀው። ሁመራም ጭምር እንደውም በትግራይ ነው ማቀው እንደ ግሌ ማለት እኔ ማቀው በተወለድኩበትም። እነሱ ግን ስበካቸው ከድሮ የኛ ነበረ። አሁን ደግሞ እንደዚህ ነው። ይሄ እንደ ግል እንደ መከላከያ የሚመለከተው ነገር አይደለም። ከስር መሰረቱ ማለት ነው እንደ መከላከያ የሚመለከተው የሌላ ሀገር ወረራ ሲኖር ብቻ ነው። የሌላ ሀገር ለምሳሌ ሌላ ሀገር ኤርትራ ይሁን ሱዳን ወሮን ቢሆን ኖሮ ትክክል ነው። ሱዳንን ለማስመለስ መከላከያ መዋጋት ይችላል። ይሄ መንግስት በተለያየ የራሱ የሆነን የአደረጃጀት አደራጅቶ ያስገባው አመራር በስልጣን ላይ ያሉ እነዛን አስወግዶ ይሄን ስልጣን ይዞ እነሱን እናንተን አስለቅቆ የራሱን የሆነ ሞገድ ሊይዝ ስለፈለገ ብቻ ካልሆነ በስተቀር ምንም እንትን ነገር የለውም። ይታወቃል። በቃ እኛም እኮ ቁጭ ብለን ስናይ ምክንያቱን አይገባንም። እንደ ምሁር አይደለንማ። እውቀት ምሁር ያለው ምክንያቱ ይገባዋል። እያወቀ ነው የሚያጠፋው ማለት ነው። አሁን አብይ አጥቶ አይደለም ትግራይ ላይም ነበርኩ ነው የሚለው አይደል? እየመጣ እኔም እንደዛ የምሰማው ሲመጣ ያመሰግናል። ኖርማል ሲሆን የሆነ ነገር ደግሞ ሲኖር ሲያወርቅ ነው የምታየው። እኛም ቁጭ ብለን እንሰማለን። ስለዚህ እንደ መሬት እንዳ እስካለን ድረስ ማንኛውም ባለበት ነው ተቀምጦ ሰው እንትን ማለት የነበረበት እንጂ ለመሬት ተብሎ እንኳን ይሄ ሁሉ መስዋዕትነት አብረን የበለን የጠጣን መክፈል አልነበረብን። በድርድር በመድረክ በአግባቡ ነው። ትክክል ነው። ሁሉ ጊዜ ምን ይላል? በድርድር አይሆንም። አንዳንድ ጊዜ ቶክስኮ ስታቆሙ ድርድር አለ ብሎ ወታደሩ ደስ ይለዋል። ብዙ ጊዜ እኔ ነበርኩና እኛም ደስ ይለናል። በቃ ቶክስ ምናምን ቆሞ እንትና በቃ ድርድር ሊያደርጉ ነው ገብተዋል ምናምን ነው የሚለው ጦሩ። በቃ ደስተኛው ነው። አዳዲስ ወታደር ነው። ካምፑስ ለመኖር ይፈልጋል።
ቁጭ ብሎ የተለያየ እንትን ውስጥ ለምዷል፣ ዘና ማለት ለምዷል። ስለዚህ መኖር ይፈልጋል። ከዛ አኳያ ሲታይ ጭራሽ ድርድር ነው ሲባል ውጊያው ደግሞ እየቆየ 3-4 ቀን በኋላ ተመልሶ ሲነሳ በጣም የሚናደድ ሰራዊት ነው ያለው። ሰራዊቱም የራሱን አላማ ይዞ የመጣ ሰራዊት አይደለም። ምን እንደሚሆን አቅም ተገፍቶ መጥቷል። እዚህም የነበረ ነባር የነበረው እንኳን አሁን አንዳንድ ሰው ነባር ይላል። ነባሩ ራሱ ቢያንስ ከሻምበል በላይ ያለ የራሱ የሆነ እሱንም በብሔር ተነጥሎ ካላወቀ በስተቀር ስለ ሁኔታው የሚያውቀው ነገር የለም። እኔ 100% ይሄ ማለት ነው ማረግ የመሰለው ከሻምበል በላይም ከሻምበል በታች ገና ከ50 አለቃ ነኝ አይደል? ከሻምበል በላይ የሆነ ራሱ እሱንም ግን ፉከራ ምን ይሰራል? ፉከራና ቀረርቶ አንድ አይደለም። መከላከያ አይደለም ገብቶ የሚዋጋ ፉከራ ይታወቃል። ከድሮም እኮ ነው እኛ ገና ሳን ውጊያው ሳይጀምር ራሱ እኮ እነሱ ነበሩ ቀውጢ ፉከራ ሲያደርጉ የነበረው እንጂ ይሄ ሁሉ ነገር አይመጣም ነበር። ልዩ ኃይል አሁን ለምሳሌ እኔን ነው ኬላ የሚጠብቁ 2 ጊዜ ይዘውኛል ሲሄድ ኬላ ከመጣበቅ ሄድና ተዋጋ በቃ ብያለሁ። እኔ ራሱ ሲጨንቅ ማለት አንድ ልዩ ኃይል ውጊያ በየተዋጋችሁበት አግኝታችሁ ከሆነ ጠይቁን። አልፎ ኋላ ደጀን እኛን ልጠብቁ ከኋላ የሚሮጥ ካለ ለመምታት ለመጠበቅ ካልሆነ እሱንም አንድ ሻምበል ካልሆነ ሌላ ሁሉ እስከ አዲስ አበባ ተዘርግቶ በኬላ ነው ያለው። ይሄ ወታደር ሲይዝ ይመጣል። በተለይ በጎንደርማ ከሄደ ወታደርም አይመጣም፣ ተቆርጦ ነው የሚጣለው። አይሄድም ወታደር በዛ ራሱ ይገደላል። ቆርጦ ነው የሚጥለው ሲቢሉ በጎጀራ እኛ እዚህ የሞትን ጥለት ሄዳለ ብሎ ማለት ነው። ግን እኔ ለአማራ ክልል መሬት ብዬ አይደለም የመጣሁት፣ ለኢትዮጵያ ሕዝብ ብዬ ነው ቅድም የገባሁት። ከገባ በኋላ መውጫ አተናል የወጣንም አይደለም። በትግራይም ሆኜ መታወቂያ ወጥቼ ሞክሬያለሁ። አለማጣ ላይ ይዘውኛል። በመሰረቱ በተደጋጋሚ ነው ያዙኝ። ስለዚህ በጣም አስቸጋሪ ነው። በመሰረቱ ፈጣሪም እሱን አይቶ ነው መሰለኝ ቶሎ ያፋጥነው ነው ያለው። ያፋጥነው ነው ምለው